እሺ ሚሚ ሚ ኤንድ ሚ እንዴት ነሽ? በቃ ሚ ብቻ ልጥራሽ። ሚ እንዴት ነሽ? ደህና ነኝ ያለሁ አልሐምዱሊላህ። ሀውዬ ቆይ በሩን ዘግተውብኝ ኔትወርኩን እየተቆራረጠ ነው። በሩን ብኝ ኢንተርኔቱ ይቆራረጣል። እሺ ሚ ጀመሪ ማሪ። ሀቡዬ ምክርሽን እርዳታሽን ፈልጌ ነው። አይምን አንቺ ብቻ ሳትሆኚ የሚሰሙኝ ሰዎች በሙሉ ማለት ነው። ማለት ምክር ፈልጌ ነው የመጣሁትኝ። ማለት የብር እርዳታ ምናምን አይደለም የምፈልገው። ማለት የስነ ልቦና ሊሆን ይችላል። ምን ማድረግ እንዳለብኝ ማለት መወሰን ስላቃተኝ ነው በህይወቴ ማለት ነው። እና ታሪኬ የሚጀምረው ከአጎቴ ጋ ነው ማለት ነው። አይሚን ይሄንን ታሪኬን ለማንም ተናግሬ አላውቅም። ምክንያቱም ብናገር ይረዱኛል ብዬ ስለማላስብ ማለት ነው። ለማንም በህይወቴ ተንፍሼ አላውቅም። ልናገር እፈልግና ግን አይረዱኝም ብዬ ስለማስብ ተናግሬ አላውቅም። ግን አይሚን በጣም ብዙ አመት ሆኖታል። ግን እስቲል ያመኛል። አካሌ ላይ የደረሰውን ጠባሳ ባየው ቁጥር ትዝ ይለኛል። በጣም አለቅሳለሁኝ። ግን የማለቅሰው ብቻዬን ነው። ዛሬ ላይ ግን በቀል ውስጤ በቀል እየተመኘ ስለሆነ ቢያንስ ለሰው ላካፍለው በሚለው ነው። ትረጅኛለሽ ብዬ አስባለሁ። ምክንያቱም እከታተልሻለሁ። ብዙ ሰዎችን አንደርስታንድ ስታደርጊ ያለውኝ አቡ እየተረዳሻለሁ እህቴ። እና ህፃን እያለው ነው ታሪኬ የሚጀምረው። ምናልባትም አሁን እዚህ ጋር ቤተሰቦች ሊሰሙት ይችላሉ። ከዛ በኋላ መፍትሄ ሊመጣ ይችላል። ያሳደገኝ አጎቴ ነው። እናቴ አባቴ ተምሯል እና እናቴ ደግሞ አልተማረችም። እና ስላልተማረች ልጆቿን ተወልደን ባደግንበት አካባቢ ሴት ልጆች በልጅነታቸው ይዳራሉ እና እናቴ ደግሞ ሴት ልጆቿን መዳር አትፈልግም። እሷ ስላልተማረች እንድማሩላት ትፈልጋለች እና የተሻለ ነው ለምትለው ሰው እንዳስተምሩላት ሴት ልጆቿን ትሰጣለች ማለት ነው። ከዛ ከተሰጡት መካከል ደግሞ እኔም አንዷ ነኝ። የተሰጠሁት ለአጎቴ ነው። ከዛ በተሰጠውበት ሰዓት አላቅም እንዴት እንደተሰጠው በምን እንደተሰጠው የማውቀው ጉዳይ የለኝም። ምንም አይነት ነገር አላስታውስም፣ ምክንያቱም በጣም ትንሽዬ ነኝ። ግን እዛ ያለውኝ ነፍስ ካወቅኩበት ሰዓት ጀምሮ ማለት ራሴን ሳገኘው እየተደበደብኩ ነው ያገኘሁትኝ። እና ማለት በማን ነው በአጎትሽ ነው? በአጎትሽ ሚስት በማን? በአጎቴም ሚስት ነው። በቃ ራሴን በማገኝበት በማቅበት ሰዓት ራሴን እየተደበደብኩኝ ነው ያገኘሁትኝ። እና አሁን ላይ ብዙ ጠባሳዎች አሉኝ ሀቢባ። ከንፈሬ ስንጥቅ ጠባሳ አለኝ። እግሬ ላይ የሰባራ ጠባሳ እግሬ ላይ ሰባራ ጠባሳ አለኝ። ከእንደገና ጥርሴ ሰባራ ነው። ግን ይህንን ማንም አያውቅም። ጥርስሽ ምን ሆነሽ ነው ስባል በሰዓቱ ወድቄ ነው ያልኩትኝ። ከንፈርሽን ምን ሆነሽ ነው ስባል በሰዓቱ አሁን ቤተሰቦች በሚጠይቁብኝ ሰዓት አድጌ ወደ እነሱ ከመጣሁ በኋላ ወድቄ ነው ብለው እና ማለት የእናቴ ወንድም ስለሆነ ብነግራት የምትሰማኝ አይመስለኝም። ማንም የሚያዳምጠኝ አይመስለኝም። የእሱን ጥሩ ጎኑን ማለት ፈጥሬ ጥሩ ጎን እናገራለሁ። እና ራሴን ባገኘው ሰዓት እንዴት ብዬ ይርበኛል። ብቻ እንዴት ብዬ ልንገርሽ? ሰውየው ምን አይነት ሰው መሰለሽ ሀቡ? ይሄ የሆነ የገጠር ሀብታም የሚባለው አለ አይደል? እንደዛ አይነት ነው። በጣም ሞልቶ ተርፎት አለ። ደህና ነዋሪ ናቸው። ግን ምን ታደርገኛለች መሰለሽ? እንጀራ ተጋግሮ እዛ የዛ ሀገር ባህል መሰለኝ እንጀራ ሲጋገር ፕላስቲክ አይደለም የሚደረገው፣ ከስር ማለት ነው። ሽምብራ ወይም የሆነ ባቄላ ከስር ይደረጋል እንጀራው እንዳይሻግት ማለት ነው። ከዛ ከስሩ እንጀራ እያለ ፈልፍላ ግን ከስሩ ያንን ለእኔ ትሰጠኛለች ማለት ነው። ከዛ
እነሱ ሲበሉ እኔ ውጭ ላይ ከብቶች እጠብቃለሁኝ። ልጆቿ የእሷ ይዘው እየመጡ እንደዚህ እህል ይዘው እየመጡ ምናምን ቁጭ ብለው ሲበሉ ለእኔ ማንም እንትን አይለኝም፣ ማንም ከራ አያደርገኝም። በዛን ሰዓት እሱም ማለት ለማንም አልናገርም፣ ምክንያቱም ማንንም አላውቅም። ቤተሰቦቼ ናቸው አይደሉም የሚለውን ከራሴ ጋር ነው የምጣለው። ቤተሰቦቼ የት እንዳሉ የማውቀው ጉዳይ የለኝም፣ ከሰው ጋር አልገናኝም። ብቻ አላውቅም። የምትወደኝ አክስት ነበረች እዛው የእሱ እህት ማለት ነው፣ ግን እሷ የምትኖርበት ሩቅ ነው እና እሷ ስትመጣ ታበላኛለች፣ ምግብ ይዛለች ትመጣለች። አንዳንድ ጊዜ ደግሞ ትምህርት ቤት ሲሄድ በዛው እየጠፋሁኝ እሷ ጋር ሄድና 2 ቀን 3 ቀን አድሬ መልሶ ያመጣኛል ማለት ነው። ከዛ እንደዛ እያልኩኝ እያደርኩኝ አጋጣሚ ሆኖ ትምህርት ቤት የሆነ አይ ቲንክ ሶ የሆነ እርዳታ ድርጅት መሰለኝና ትምህርት ቤት እንትን ተጀመረ። ምግብ ብስኩት የሚሰጥ አይነት ነገር ተጀመረ ማለት ነው። ከዛ እዛ ትምህርት ቤት ያንን የሚሰጡኝም ብስኩት እንዳልበላ ለትምህርት ላልገቡት ለእሷ ልጆች ይዘሽ እንድትመጪ ብላ ማስጠንቀቂያ ሰታኝ ትምህርት ቤት እሄዳለሁ ማለት ነው ሚስቱ። ከዛ አንዷን በልቼ 4 ብስኩት ነው የሚሰጠው አስታውሳለሁኝ። አንዷን በልቼ ሌላውን ይዤ እመጣለሁ። ምክንያቱም ይዤ ካልመጣሁኝ ይመቱኛል ማለት ነው። እና እንደዛ እያደረግኩኝ እያደግኩኝ አንድ ቀን ምንድን ነው ለጥጃ ውሃ ስጫሉኝና አላገናዝብም አላቅም፣ ገና ህፃን ነኝ። ጀሪካን ውስጥ ያለው ለካ አረቂ ኑሯል። አንድ ላይ ተቀመጠው አረቂ ይሁን የማውቀው ጉዳይ የለኝም፣ ግን አንስቼ ለጥጃ እንደዚህ ማስታጠቢያ ላይ አረኩኝና ሳደርግለት አረቂ ነው። ጥጃው አሽቶቶና አረቂ መሆኑን ሲያውቁ ከዛ በጣም መታኝ። ሀቡዬ አይምን በዚህ በእንትን ነው የደበደበኝ። ይሄ ምንድን ነው የሙቀጫ መውቀጫ አለ አይደል? በዛ ነው የመታኝና ራሴን ሳትኩኝ። ከዛ የጎረቤት ሰው ምናምን መቶ ውሃ ደፋብኝና በዛን ሰዓት ጥርሴ ተሸረፈ፣ ከንፈሬ ተሰነጠቀ። ግን በቃ መሄጃ የለኝም። የሆነ በቃ ዱንዝዝ ሆንኩኝ። እንዴት ብዬ ልንገርሽ? ጠፍቼ እንዳልሄድም ወደ የት የምሄደው ነገር የለኝም። ብቻ የሆነ በቃ እንዴት ብዬ ልንገርሽ? የህልም ዓለም የሚመስል ኖሮ ነበር የምኖረው ማለት ነው። ከዛ ሆነ ሰዓት ላይ የሆነች ሴትዮ አንቺ እኮ እሱ ወላጆችሽ አይደሉም፣ አንዲት ቆንጆ የምታምር እናት አለችሽ፣ እናትሽ ግን በልጅነቷ ደሴ ሂዳ እዛ ነው የምትኖረው አለችኝ ማለት ነው። ከዛ በኋላ የሆነ እውነትም አልመስለኝ አለ። አይሚን የእውነት ማለት እናት ካለኝ እኔ እዚህ ምን እሰራለሁኝ? እንደገና ደግሞ ኦኬ ሌላ እናት ካለኝ እሱ አጎቴ ነው ማለት ነው። አጎቴ ከሆነ ለምን እንደዚህ ያደርገኛል ማለት ጀመርኩኝ ማለት ነው። ከዛ በማመንና ባለማመን መካከል እየኖርኩ እያለ እንዳልኩሽ ሀብዬ ማለት ዱር ላይ ከሌላ ሰው ጋር ተጣልቶ ከወንዶች ጋር ተጣልቶ መጥቶ የእነሱን እንትን እኔን ነው መጥቶ የሚመታኝ። አይዶን ነው እንዴት እንደው አላውቅም። ከእናቴ ጋር በቀል ይኑርበት እኔ ብቻ አላውቅም። ሀብዬ ውሃ ጠጪ ፕሊዝ። እንዴት እንደሆነ ብቻ አላውቅም። ለምን እንደሚመታኝ ምን እንደሆነ ለምን እንደሚያስርቡኝ አላውቅም። እና አንዳንድ ጊዜ አይሚን በጣም ሲርበኝ ምግብ እየሰራኩኝ ይበላል። ምክንያቱም በጣም ይርበኛል። ባገኘሁት አጋጣሚ ወይ ከሞሰብ ገብቼ ይዤ ወጥቼ እበላለሁ። ብቻ እህል ይሁን ባገኘሁት አጋጣሚ ምንም ይሁን ምን እበላለሁኝ ማለት ነው። በዛን ሰዓት እሷ ኦልሬዲ ታውቃለች፣ ትመታኛለች። እና ደግሞ የሚያስጠላ ስድብ ትሰድበኛለች። ግን አላውቅም በቃ ሰርቀሽ መብላትሽን አውቃ ነው እንጀራውን ትቆጥረዋለች ምናምን። እንደ ያ በደንብ ነው የምትቆጥረው። እንደ ኮምፕሌት በደንብ ታውቀዋለች ማለት በጣም ነው የሚከታተሉኝ። የሆነ በጣም የምትጠዩ ሰው አለ፣ የምትጠዩ ሰው ግን ደግሞ የምትጠቀሚበት። ምክንያቱም እኔ ከብት እጠብቃለሁኝ ትምህርት ቤት እንኳን ራሱ አይሚን የሰፈር ሰው ምናምን አስገድዷቸው ነው እንትን ያሉኝ ማለት ነው። በቃ
ነበር የሰፈር ልጆች ምናምን ትምህርት ቤት ሲሄዱ ያንን ህይወት እኔም ባየው እንደገና ደግሞ እዛ ምግብ ይሰጣል ሲሉ ስለምሰማ በቃ ለመብላት እንትን ህፃን ስትሆኝ ደግሞ አሁን ለምን እንደው አላውቅም ይርባል፣ የእውነት ይርባል። ዛሬ ላይ እንደዚህ እህል ተትረፍርፎ ሁል ጊዜ እህል ሲተርፍሳ ያ ህይወቴ ነው ትዝ የሚለኝ እና ይርባል። ዛሬ ላይ እንደዛ ቢርበኝ ብዬ እመኛለሁ አሁን ላይ ማለት ነው። እና አቡዬ ከዛ እንደዛ እድሜም እየጨመረ እየመጣ እንደዚህ ወሬም ስሰማ እናትሽ ደሴ ናት፣ ቤተሰቦችሽ ደሴ ናቸው፣ ቆንጅዬ እናት አለችሽ፣ ቆንጅዬ ወንድሞችም አሉሽ ምናምን ማለትን ሰማሁ ማለት ነው። ከዛ ግን እንዴት እንደማገኛቸው አላውቅም፣ የማውቀው ጉዳይ የለኝም። እና ማጣራት ጀመርኩኝ እናቴ ደሴ እንደምትኖርና እህት ወንድሞች እንዳሉኝ እና አባቴ ደግሞ በጣም ጥሩ ሰው እንደሆነ ማለት ከቤቱ አልፎ ሰዎችን እንደሚያኖር እናቴ ኢቭንፍ ሌላ አባቴ ወታደር ነበርና ከዛ ከውትድርና ዓለም ላይ የወዳደቁ ልጆችን እያመጣ እንደሚያሳድግ ምናምን ስሰማ እና ታዲያ እኔ ምንድን ነኝ አልኩኝ ማለት ነው። ብዙ ጊዜ ለመጥፋት ሞከርኩኝ። ከዛ መንገድ ላይ እያዛለሁ፣ ምክንያቱም ወዴት እንደሚሄድ አላውቀውም። ከዛ ተመልሰው ያመጡኝና ቅጥቅጥ ያደረገኛል። ብቻ ማለት የሚመታኝ እንደዚህ በጥፊ ምናምን እንዳይመስልሽ ከሰዎች ጋር በሚደባደቡበት ዱላ ነው የሚመታኝ ማለት ነው። እንዳልኩሽ እግሬ ላይ ሰባራ አለኝ፣ ጥርሴም እንደዛው። በሱ ምክንያት እስካሁን ድረስ ሆስፒታል እሄዳለሁ በጥርሴ። ምክንያቱም ጥርሴ ከነድዴ ነው። እንደውም ሆነ ሰዓት ላይ በደንብ ሕክምና ካላገኘሽ ወደ ካንሰር ይቀየርብሻል ብለውኝ ጥርሴን ኦልሬዲ አስወልቄ ያንን የተሸረፈውን ጥርሴን ድዴን ከነድዴ እንትናስ ብዬ አርቲፊሻል ጥርስ አስተክዬ ነው ማለት ነው። እና ከዛ ሆነ ሰዓት ላይ ወንድሜ መጣ። ወንድሜ ሲመጣ ሀቡዬ ወንድሜ እንዴት ብዬ ንገረሽ፣ በጣም የሚያምር ቆንጅዬ ማለት እኔ እንደነሱ አይደለም፣ በጣም የሚያምር ቆንጅዬ ቀይ ረጅምዬ ወንድም አለኝ። ይሄ ወንድምሽ ነው ሲሉኝ ማመን አልቻልኩም። በቃ ማለት በህልሜ ነው በውኔ ነው፣ በህልሜ ነው በውኔ ነው እያልኩ ማለት ነው። ከዛ መጣና እኔ ወንድምሽ ነኝ ምናምን ብሎኝ 2 ቀን አድሮ ምናምን ተመልሶ መጣ ማለት ነው። ለካ ያለሁበትን ሁኔታ ላይ ነው አይሜን ከቤተሰቦቼ ተደብቆ ነው የመጣው ማለት ነው። ከዛ ደስ አለኝና ማለም ጀመርኩ። ከዛ የሆነች ደግሞ አክስቴ ከጅማ መጣችና እዛ አረፈች ማለት ነው። ከዛ በምታርፍበት ሰዓት እኔ ይዤሽ ልሂድ አለችኝ ማለት ነው። ከዛ እኔ ይዤሽ ልሂድ ብላኝ እሺ ብያት፣ ግን እሱ ከለከላት። ከዛ ሲከለከላት እሱ ወንድሟ ስለሆነ ኦፍኮርስ ወደ እሱ ነው የምታደላው። ደግሞ ሰው ሲመጣ እንደ ደህና ሰው ሪያክት ያደርጋሉ ማለት ነው። ጥሩ ሰዎች ይመስላሉ ሰው ሲመጣ፣ ግን እንደዚህ በአይናቸው ሁሉ እንትን ይሉኛል። ኢቨን ኢፍ ሰው ምግብ ሰጥቶ ይስበላ በአይናቸው ይገርፉኛል ማለት ነው። ከዛ ሰው የሆነ ነገር ካለኝ ምናምን ከነሱ ጋር ምናወራሽ ተብዬ ይቀጠቅጣል። ይሁን የሚያስጠላ የምትታቀልሽ እንጃ እንዴት ብዬ ልንገርሽ። አሁን የብኝ ሳስበው እዚህ ጋር እንዲሱ ቁሞ የሚሄድ ሁሉ በጣም ይገርመኛል። በጣም የሚገርመኝ ማለት ነው። በተለይ ሀቡ ሻወር በወሰድኩ እንግዲህ የሰው ልጅ በቀን ስንት ጊዜ ሻወር እንደሚወስድ አስቢ። በዛን ሰዓት በቃ እያልኩ እያለቀስኩ ነው የምወጣው። ምክንያቱም እያንዳንዱ ሰውነት በነካሁት ቁጥር ህመም አለው። አያቸዋለሁ ጠባሳዎቼን እያንዳንዱ ነገር ማለት ነው። እና ትዝ ይለኛል እንዳልናገረው ማንም እንትን ይለኛል ብዬ አላምንም፣ ይሰሙኛል ብዬ። ምክንያቱም ጥሩ ነገሩን አወራለሁ ማለት እናቴ ወንድሟ ስለሆነ ብዙም አላወራም፣ ግን ከጠየቁኝ ጥሩ ነገሩን ነው የማወራው እንጂ ክፋታቸው ምናምን አላወራም። ምክንያቱም እነዚህ ከዛ በኋላ ቤተሰቦቼ ቢሆኑ የሆነ አክሴፕት ማድረግ አልቻልኩም። ቤተሰቦቼ ቢሆኑ እንደዚያ አያደርጉኝም ብዬ ስለማምን ማለት ነው። ከዛ በኋላ እንደዚህ እያልኩኝ ስኖር ወንድሜ አሁን ድጋሚ ተመልሶ መጣ። ሆነ ሰዓት ላይ ማለት ነው ውሃ
ካጠገብሽ ውሃ ብትጠጪ ጥሩ ነው። ራስሽን እንዳያመሽ ትንሽ ውሃ እየጠጣሽ እና የሚያለቅስ ኢሞጅ ደግሞ አትላኩ። እሺ ቲክቶክ ይዘጋል። የሚያለቅስ ኢሞጅ አትላኩ። ከዛ የሆነ ሰዓት ላይ ወንድሜ ተመልሶ መጣ ማለት ነው። ከዛ ተመልሶ ሲመጣ አይሚን ውሰደኝ አልኩትኝ፣ ግን አልተናገርኩም። አይሚን አልናገርም ለማንም፣ ምክንያቱም ከተናገርኩኝ እንደምመታ ምን እንደምል ከተናገርኩኝ ይሰሙና መልሶ ይመታኛል ብዬ ስለማስብ ማለት ነው አልናገርም። ውሰደኝ አልኩት ማለት ነው። ከዛ 3 ቀን አደረና ምናምን መሸኛ የትምህርት ቤት ሳላወጣ ምናምን ይዞኝ መጣ። ከዛ ከመጣ በኋላ አቡዬ ማለት ቤተሰቦች የሚኖሩት ህይወት ቤት ውስጥ ያሉት ማለት እንደ ልጃቸው እንትን ብሎ አባቴ ደግሞ ከራስ አልፎ ለሰዎች ሲያደርግ እንደገና ደግሞ አባቴ እንደ ልጅ ፀጉሬን እያሻሸ ኢቭን ከስሜ ውጭ እትው እያለ ሲጠራኝ ማለት ነው የሆነ በቃ እንትን ይለኛል። ልነግረው ሞክርና ከዛ አባቴ ለሱ የሚናገርብኝ ይመስለኛል። ኢቭን ከዛ ለቅቄ መጥቼ እዚህ ተከትሎኝ መጥቶ የሚመታኝ ይመስለኛል። ሀቡ በቃ እንዴት ብዬ ልንገርሽ፣ ስመጣ ማለት እዚህ ሀገር ያለው ሌላ ነው፣ እኔ እዛ ያደግኩበት እድገት ሌላ ነው። ይሁንኩ በቃ እንጂ ለአስቀያሚ ይሁንኩ ነገር ሁኜ ነው ያደግኩት። ታውቂያለሽ፣ እኔ እንጃ እንዴት ብዬ ልንገርሽ። ከዛ እዚህ ያሉትን ሳያቸው በጣም ንቆች ናቸው። ቤተሰቦቻቸው በፍቅር ነው የሚያሳድጓቸው። እንደዚህ አጎቶችሽ ናቸው፣ አጎቶችሽ ልጆች ናቸው፣ እህቶችሽ ናቸው ተብዬ ሳያቸው እኔ ሌላ እነሱ ሌላ ናቸው። በፍጹም አንገናኝም። እንደገና ደግሞ ኢቭንፍ ቤተሰቦችን አልመስልም። እንግዲህ ደልቶች ስታድጊ እና ተጨቁነች ስታድጊ አንድ አይደለም በፍጹም አለ። ከዛ መልሶ ጥያቄ እንትን ይልብኛል። በቃ ልቤ አይረጋጋም። ህይወትን እፈራለሁ። እንዴት ብዬ ልንገርሽ፣ የሆነ ብቸኝነት ያደላኛል ማለት ነው። ከዛ እያቀረቡኝ ምናምን ሲሄዱ ልነግራቸው ፈልግና ነው ብነግራቸውም አያምኑኝም ብዬ እፈራለሁ ከእንደገና ማለት ነው። ኢቭን አሁን ላይ ልንገራቸው ቢያንስ እንደሚረዱኝ በጣም የመወዳት እህት ያለች እና ልነግራትልና ኑ ልታምንኝ አትችልም ብዬ እንትን እላለሁ ማለት ነው። ከዛ ግን ሁሌ እላታለሁኝ፣ ታውቂያለሽ እላታለሁኝ። ግን እኮ የሰው ልጅ እላታለሁ በህይወቱ ለማንም ያልተናገረ ወይም ሊናገር ይረዱኛል ብሎ የማይፈልገው የሆነ ታሪክ አለ እላታለሁኝ ማለት ነው። ከዛ እንድነግራት ትፈልጋለች፣ ግን እኔ አልነግራትም እና ብዙ ጊዜ እንድነግራት ትገፋፋኛለች። ግን ብነግራት አታምነኝም፣ አያምኑኝም ብዬ እንትን ስለምን መናገር አልፈልግም። ግን በቃ አሁን ላይ በቃ ሁሌ ትዝ ስለሚለኝ በቀልን ነው የምመኘው። አይሚን አሁን ላይ ስላደጉኝ፣ ምክንያቱም እንደዚህ እንዳደረገኝ ያውቅ ይሆን ትዝ ይለው ይሆን በቃ ሁሌ ራሴን እጠይቀዋለሁ፣ ሁል ጊዜ ማለት ነው። ግን በቃ ጠዋት ተነስቼ ፊቴን ልታጠብ ስሄድ ከንፈሬን ሳየው ያ ትዝ ይለኛል፣ ጥርሴንም ሳየው ያ ትዝ ይለኛል፣ ሁሌ እግሬንም ሳየው ሁሌ ነገሬን ሳየው ያ ነገር ትዝ ይለኛል። እና የእውነት ህይወት መኖር አልቻልኩም። አሁን ላይ በቀልን ነው የምመኘው። ከዛ እላታለሁ ለእህቴ እነግራታለሁ እንደዚህ የሰው ታሪክ አስመስዬ ማለት ነው። የሆነ ሰው ቢበቀለው ስላታለሁ ማለት ነው። ኖ በቀል ጥሩ አይደለም ትለኛለች። ግን እኔ ህመሙን ልረሳው አልቻልኩም። እኔ ለማን ልናገረው? እንዴትስ ሁኜ ከዚህ ስሜት ልውጣ? እንዴትስ ብዬ ነው የምኖረው? እና ይመጣል አንዳንድ ጊዜ እዛ እያለሁኝ ይመጣል። ግን ሲመጣ አይሚን ዝም ነው የምለው፣ ምንም እንዳልተፈጠረ ማለት ነው። እሱም ምንም እንዳልተፈጠረ ሪያክት አድርጎ 3 ቀን 2 ቀን አድሮ ምናምን ይሄዳል። ኢቭንፍ ሰርጌ ላይ መጥተዋል፣ ምንም እንዳልተፈጠረ ሀቡ እንጃ ብቻ ከዛ ስሜት ልወጣ አልቻልኩም። አሁን በቅርቡ ሀገር ቤት ልገባ አስቤያለሁኝና ሂጅ ብበቀለው ወይ
ወይስ ብበቀለው ብጠይቀው ማለት ለምን እንደዛ እንደሚያደርገኝ ብጠይቀው ላለሁኝ አይሚን መልስ ካለው ምናልባት ለምን እንደዛ እንደሚያደርገኝ መልስ ካለው ወይም እናቴ በድለው እናቴን እየተበቀላት ነው ወይም በቃ ምንድነው ችግሩ ብዬ ብጠይቀው ላለሁኝ። እንደገና ደግሞ ለቤተሰቦች በቃ አሁን አድጌያለሁኝ ቢያንስ ትንሽ እንኳን ሊረዱኝ ይችላሉ ብዬ መናገር እፈልጋለሁ እና ከዚህ ስሜት መውጣት እፈልጋለሁ። በቃ እንዴት ብዬ ልንገርሻቡ እኔ ራሴን ባየሁት ቁጥር ነው የማለቅሰው። ራሴን ባየሁት ቁጥር ግን ያንን ሁሉ ምን ሆነሽ ነው ስባል ስቲል ወድቄ ነው የምለው። ማንም አያውቅልኝም ማለት በሱ የተነሳ ብዙ ነገር ሆኛለሁ። ምክንያቱም ጥርሴን በሚመታ ጊዜ ከነ ጭንቅላቴ ሁሉ ነው እና የተነቃነቀው። እዚህ ከመጣ ሁሉ ብዙ በሽታ ደርሶብኛል፣ ከጭንቅላቴ የተያያዘ ነገር ማለት ነው። ከዛ ሳይካትሪስት ዶክተር ነበረኝ እና እነሱ ታውቂያለሽ በጣም ያውቃሉ። እና እስኪ እድገትሽን ከስር ከመሰረቱ ንገሪኝ ይለኛል ማለት ነው። ግን እኔ መንገር የምፈልገውን ብቻ ነው እንጂ የምነግረው እንደዚህ ያለውን ነገር አልነግረውም። ምክንያቱም እስካሁን ብነግረው ይናገርብኛል እላለሁ ማለት ነው። ስትሬስ ጋር ከሱ ጋር የተያያዘ ነው ማለት ነው። ያው እነሱ ሳይካትሪስቶች ስለሚያውቁ ይጠይቀኛል አጥብቆ። ግን እኔ ማለት እዛ ያለውን ታሪኬን ትቼ ቤተሰቦች ጋር ብቻ ያሳለፍኩትን ደህና እድገት እንዳካሄድኩኝ በደህና እንዳደግኩኝ ያንን ብቻ ነው የምነግረው ማለት ነው። ግን እኔ ከጥያቄው ላመልጥ አልቻልኩም፣ በፍጹም ላመልጥ አልቻልኩም። አቡ አይዶኖ ምን ማድረግ እንዳለብኝ። አይዞሽ፣ ስተነፍሽ ይቀልሻል። መጀመሪያ ግን ውሃ ጠጪ። ውሃ ላጠገብሽ። ጠጪ፣ አንዴ ትንፋሽ ውሰጂ። ትንፋሽ ውሰጂ እና ውሃ ጠጪ። ውሃ ጠጪ። እና ወይ አሁን ስደት ዓለም ላይ ስኖር ማንም አይናፍቀኝም፣ ማንም ትዝ አይለኝም። በቃ ማንም የሆነ የሰውኛ ስሜት አለ፣ ሰው ሚስም ብታደርጊው ምናምን ማንም አይናፍቀኝም። አቡ ማንም ሰው ትዝ አይለኝም። አንዳንድ ጊዜ ብቻ አባቴ ትዝ ይለኛል። ምክንያቱም እነሱ ጋር ከመጣው በኋላ አባቴ ፀጉሬን እያሻሸ ኢቭን ካወጣልኝ ስም ሌላ ማለት የራሱ የሆነ ስም አውጥቶ እትውይ ላይ ነበር እና በቃ እሱ ካረፈ በኋላ ግን ምንም አይመስለኝም። መናፈቅ የሚባል ነገር ኢቨን ኢፍ ልጅ አትናፍቀኝም። መናፈቅ የሚባል ነገር በህይወት አይመጣም። ማንንም ሚስ አላደርግም። አሁን አንቺ የት ነው ያለሽው? አረብ ሀገር ወይስ አውሮፓ? ዱባይ ነው ያለሁት። እና ሳይካትሪስት የነበረሽ የት ነው? እዚህ ዱባይ ነው። እሺ፣ ባለቤትሽ ከአንቺ ጋር እዚህ ዱባይ ነው ያለው ወይስ ኢትዮጵያ ነው? ኖ ተለያይቻለሁ ከባለቤት። ያ ለመሰልሽ አንቺ ወደ ትዳር ከመግባትሽ በፊት የስነ ልቦና ሐኪም አይተሽ ራስሽን መውደድ ከጀመርሽ በኋላ ነው ወደ ትዳር መሄድ የነበረብሽ። ለምን አንቺ ራስሽን አትወጂም? ራስሽን የማትወጂው ግን በልጅነትሽ ፍቅር ስላልተሰጠሽ ይሰድቡሽ፣ ያንቋሽሹሽ፣ ይመቱሽ ስለነበረ ሳትፈለጊ ወደዚህ በመጣሽ አይነት ስሜት ነው የሚሰማሽ። ማንም አይወደኝም፣ ማንም አይፈልገኝም ብሎ ማሰብ በራሱ ራስን መጥላት ያመጣል። ገባሽ? ግን ይህ የአንቺ ጥፋት እኮ አይደለም። የእነሱ አንቺን አለመውደድ፣ የእነሱ አንቺን መስደብ፣ አጎትሽ ሚስት ያደረጉብሽ ነገር እኮ የአንቺ ጥፋት አይደለም። የአንቺ ጥፋት አይደለም። ራስሽን በሰው ጥፋት ራስሽን ልትወቅሽ አይገባም። አንቺ ልጅ ነሽ፣ ምን ታውቂያለሽ? ልጅ ላይ ጥላቻን ማድረግ የአዋቂው ጥፋት ነው እንጂ የልጅ ጥፋት እንዴት ሊሆን ይችላል? አንቺ ልጅ ነሽ። እንደ ልጅ ፍቅር ነበር ሊሰጥሽ የሚገባው። ፍቅር ሊሰጡሽ ሲገባ ግን ጥላቻ ነበር እየሰጡሽ የነበረው። ይሄ አንቺ ጥፋት አይደለም። ራስሽን ልትጠይ አይገባም። ከዚህ ስሜት እንዴት ልውጣ? ጠማሳይም በምን ልሸፍነው? እያንዳንዱ አየዋለሁ። አቡ ከንፈሬ ስንጥቅ ነው። እንደዚህ ባደረግኩ ቁጥር አየዋለሁ። ጥርሴ ሰባራ ነው። ጥርሴ ባየሁ ቁጥር ያትዝ ይለኛል። እግሬ ሰባራ
አለው ስነካው ያመኛል። ያንን ባደረግኩ ቁጥር ትዝ ይለኛል። ይኸውልሽ የልጅነት ትሮማ እንደዚህ ዝም ብሎ እኮ አይጠፋም። የሚጠፋው አንዴ በጣም ብዙ ጊዜ ይፈጃል። እየፈዘዘ ይመጣል ጠባሳው ልብሽ ላይ። በመጀመሪያ የምትጀምሪው ይቅር ከማለት ነው። ይቅርት ያለሽ የስነ ልቦና ሐኪም ከፈለግሽ እኔ ያገናኝሻለሁ ተጨማሪ። ግን የስነ ልቦና ሐኪም ግን ብቻውን ሊያድንሽ አይችልም። አንቺ ሳትፈቅጂለት፣ አንቺ ካልፈቀድሽለት፣ አንቺ ፈቅደሽ ግን ሊያድነኝ አልቻለም። ነገርኩሽ ስትረስ ይዞኝ ብንፍ አይምን ሙሉ ፀጉሬ እንትን ብዬ ነበር እንዳለ ፀጉሬ መጥቶ ነበር እና ቶሎ ሕክምናውን በትክክል ካልወሰድሽ ወደ ካንሰር ይቀየርብሻል ተብዬ ከዛ አይምን ከመሞት መኖር ይሻለኛል ብዬ ወደ ራሴ ተመልሼ ሕክምና ተከታትዬ ለ3 ወር ያክል ዱባይ ሆስፒታል ተኝቼ ነበር ማለት ነው። ከዛ ህመም ዳንኩኝ። ፀጉሬም ከእንደገና በቀለ። በዛን ሰዓት እህቴ ኮርስ ከጎኔ ነበረች፣ ግን በቃ ማንንም ማየት አልፈልግም ነበረ። ምክንያቱም ማንም ይረዳኛል ብዬ አላስብም። ኢቭን ህመሜን አልናገርም ነበር። ኢትዮጵያ ደውዬ እንደዚህ አሞኛል ምናምን አልልም ነበረ። ዱባይ ላይ በቃ ግማሽ ዕድሜ ሆስፒታል ላይ ማለት ይቻላል። ጡቴን ኦፕሬሽን ተደርጊያለሁኝ። በዛን ሰዓትም ምን ተፈጠረ መሰለሽ? ደግሞ በዛን ሰዓት ብቻዬን ነበርኩኝና እህቴ እዚህ ትኖር ነበር። ከዛ እንዳጋጣሚ ሆኖ ኢትዮጵያ ከገባች በኋላ ነው እኔ ጡቴን ኦፕሬሽን ልደረግ የነበረው ማለት ነው። ከዛ የሚፈርምልሽ ሰው ያስፈልጋል ሲሉኝ እህቴን ደወልኩላትኝና ለቫኬሽን ነበር የሄደችው። እንደዚህ በዚህ ሳምንት ውስጥ ኦፕሬሽን ትደረጋለሽ እና ትደረጋለች ተብያለሁ እና ለይና ሊፈርምልኝ አጥቻለሁ ስራት ከዛ ቴክስቴ በጣም ዝማለች ማለት አይዞሽ አልቅሽ ይውጣለሽ ችግር የለውም። ግን ውሃ ጠጪ እንዳትጎጂ፣ ራስሽን እንዳያመሽ። ማልቀስም ቴራፒ ነው፣ ይቀላል። የሰው ልጅ ሲተነፍስ ማልቀስ ቴራፒ ነው፣ መናገር ቴራፒ ነው። ገባሽ? ስትናገሪ ጭንቀትሽን ስትተነፍሺ ሲወጣልሽ የሚቀልሽ ፓርት አለ። ስታለቅሺ ማልቀስ በጣም በጣም ትልቅ ቴራፒ ነው። አንድ ሰው ሲያለቅስ ስሜቱን ኢሞሽኑን እያወጣ ነው። ካለቀሽ በኋላ የሆነ ነገር ሲቀልሽ፣ የሆነ ነገር ከውስጥሽ ለቆሽ ሲወጣ ሲቀልሽ ይሰማሻል። ችግርሽን፣ ጭንቀትሽን፣ ያስከፋሽን ነገር ስተነፍሽው የሆነ ፓርቱ ለቆሽ ሲወጣ፣ የሆነ ቦታ የሆነ ስፔስ ሲለቅ ይሰማሻል። እና የደረሰብሽ ነገር የአንቺ ጥፋት አይደለም። መጀመሪያ ጥፋትሽ እንዳልሆነ ወቂ፣ ራስሽን እንዳትጠይ ማለት ነው። እኔ ምክንያት ነኝ እንዳትይ ወቂ። መጀመሪያ የአንቺ ጥፋት እንዳልሆነ እነሱ የአጎትሽ ሚስት አጎትሽ ቤተሰቦችሽ አንቺን አለመውደዳቸው አይወዱኝም ብለሽ ካሰብሽ አለመውደዳቸው የአንቺ ጥፋት አይደለም፣ የአንቺ ጥፋት አይደለም። ፈጣሪ ፈልጎሽ ነው፣ ወዶሽ እዚህ ምድር ላይ ስለምታስፈልጊኝ የፈጠረሽ ሰው አይደለም። የፈጠረሽ አምላክ ስለምትጠቅሚ እዚህ ምድር ላይ የአንቺ መፈጠር አስፈላጊ ስለሆነ ፈጥሮሻል። ከዛለሽ አይምን ዝም አልኳትኝና የሆነች ሩሲያዎችና ቅልቅል አረብ ሰዎች ነበሩና በጣም ጥሩዎች ናቸው። ከዛ እነሱ ነበሩ ተረባርበው ሊያሳክሙኝ የነበሩት። ያው ኢንሹራንስም ነበረኝና እኔ የሚፈርምልኝ የለም፣ እኔ ለእናንተ ልፈርምና እናንተ ፈርሙልኝ አልኳቸው ማለት ነው። ከዛ ፈረምኩኝ፣ እኔ ለእነሱ ፈረምኩኝና እነሱ ፈርመውልኝ ጡቴን ታከምኩኝ። ከዛ ዳንኩኝ። ነጮች ደግሞ በጣም ይወዱኛል ሀቡና በቃ ባገኙት አጋጣሚ ይረዱኛል። እንጃ እንዴት እንደው አላውቅም። በቃ የተዋወቅኩት ሰው በሙሉ ይረዱኛል። አሰሪዎች ምናምን በጣም ያግዙኛል ማለት ነው። ከዛ ደግሞ የሆነ ሰዓት ላይ ደግሞ ከ2 ዓመት በፊት ምናምን ታመምኩኝ ማለት ነው። ስትሬስ ታመምኩኝ። ከዛ የመጀመሪያ ምርመራ ሳደርግ ስትሬስ ነው ሲለኝ አይምን መቀበል አልፈለግኩም አቡ። ከዛ እንደዚህ ያልኩት ማለት ነው ከዶክተሩ ጋር ተጣላሁኝ። አንተ ነህ እንጂ አሁን
ስትሬስ አለብሽ ብለሽ ስትሬስ ስትሰጠኝ የፈለግከው እኔ ስትሬስ የለብኝም አልኩት ማለት ነው። ከዛ ለማስረዳት ሞከረ። አንዳንድ ሰዎች እያለባቸው ግን ማመን አይፈልጉም። አንቺም የዛ አይነት አጋጥሞች ነው አለኝ ማለት ነው። ከዛ ሆስፒታል ብዬ እዛ አልታከም ብዬ ወጥቼ በማግስቱ በሽታ ሲብስብኝ ደግሞ ሌላ ሆስፒታል ሄድኩኝ ማለት ነው። ከዛ እዛ ሲሄድ ስትሬስ ብቻ አይደለም ሌላ ነገርም እንዳለብኝ ነገረኝ። ከዛ ለራሴ ነገርኩት። እኛ ምን እንጀነት ብዬ ልንገርህ በቃ አንዳንድ ጊዜ መኖር እፈልጋለሁ፣ አንዳንድ ጊዜ ደግሞ መኖር አልፈልግም። ምክንያቱም ማለት ሰው ይፈልገኛል ብዬ ስለማላስብ ነው መኖር የማልፈልገው። አንዳንድ ጊዜ ደግሞ ራሴን ለማበርታት ኦኬ እነሱ ሰው ባይፈልገኝ እኔ በቃ ራሴ እኔ በቃ መኖር እፈልጋለሁኝ ብዬ እንትን እወስናለሁ ማለት ነው። ከዛ መታከም ጀመርኩኝ። በዛ ሰዓት እህቴ በጣም ታበረታኝ ነበረ። እየደወልኩኝ አለቅስ ነበረ እና ታበረታኝ ነበረ። እንደዚህ አለችኝ አንድ ቀን እንደውም እና ሁል ጊዜ አረሳም። ይሄ ታሪክ ያልፍና ምክንያቱም በጣም ባመመኝ ሰዓት ማለት ነው ፀጉሬ እንደዚህ በሚመለጥበት ሰዓት ኦልሬዲ ግማሹ ፀጉሬ እንደወረደ ምናምን ይሄ ታሪክ ያልፍና ድነሽ እንደ ታሪክ እናወራውናል እንደዚህ ነበር እንል ይሆናል አለች ማለት ነው። እሱ ሀቡዬ በጣም ተስፋ ሰጠኝና እስካሁን ድረስ አረሳባትም። አይምን አሁን ወድጃታለሁ እህቴ፣ ምክንያቱም ትረዳኛለች። በዛን ሰዓትም ከጎኔ ይሆናልኛለች እና ዶክተሬ ደግሞ እንኳን አንቺ አይደለሽም እና እንኳን ያንቺ ፀጉር አይደለምና አንቺም ያንቺ አይደለሽም አለኝ ማለት ነው። ከዛ ኦኬ ይሄ ማለት ፈጣሪ የለም ብዬ ማመን ደርሼ ነበር። ይሄ ማለት ኦኬ ፈጣሪ አለ እኔንም በፈለገበት ሰዓት መዳንም ማግደልም ይችላል ማለት ነው ብዬ አመንኩኝ ማለት ነው። ከዛ ጠንክሬ ሕክምናዬን መከታተል ጀመርኩኝ። ሀቡ ለአንዲት መርፌ በጭንቅላቴ ለምወቀው ለአንዲት መርፌ 500 ድርሃም ነበር 5000 ድርሃም ነበር የምከፍለው ለአንዲት መርፌ። 6 መርፌ ነበር በጭንቅላቴ የምወጋው ማለት ነው። ለአንዲቷ 5000 ድርሃም ነበር የሚከፈለው እና የሆነች ፓይለት ሩሲያዊ ሴት ነበረች እና እሷ በጣም ታግዘኝ ነበር ከምልሽ በላይ። ኢንሹራንሲ ኦልሬዲ ብሎክ ተደርጎ እኔ ደግሞ እዚህ ኦልሬዲ ወደ ሕክምና ነው በዛው እንትን የሚደረገው ማለት ነው። እና እንደዛ ሙኝ ያንን ህመማውን የፀጉሬንም በይው የጡቴንም በይው እሱን እረስቸዋለሁ። ምክንያቱም ፀጉሬን በድጋሜ በቅሏል፣ ደህና ሆኛለሁ። የእሱ ህመም ትዝ አይለኝም፣ ግን የዚህኛው ህመም ግን ልረሳው አልቻልኩም። ከዛ ከተፈጥሮ ህመሜ የሚያመኝ ይሄ ነው። አሁን ስለ ፀጉርም ምናልባት አንዳንድ ጊዜ እንትን ስለው ነው እንጂ የበፊቱን ፎቶ ምናምን ሳይሆን ነው እንጂ ትዝ የሚለኝ ትዝ አይለኝም። ኢቭን ስለ ጡቴ ትዝ አይለኝም። ይሄኛው ጠባሳ ግን ልረሳው አልቻልኩም በፍጹም። አይዞሽ ፕሊስ ውሃ ውዴ፣ ውሃ አጠገብሽ አለ። ውሃ እየጠጣሽ ነው? እሺ መዳን የምትችይው ከልጅነት ትሮማሽ መዳን የምትችይው አንደኛ በይቅርታ ስትጀምሪ ነው። ይቅር ስትይ ነው። የበደሉሽን ሰዎች ይቅር ስትይ ከውስጥሽ እንዲወጡ ስትፈቅጂ፣ ውስጥሽ አደጉ ከውስጥሽ እንዲወጡ የፈቀድሽ ቀን ነው አንቺ ሰላም የምታገኘው። ስለዚህ በየቀኑ እየተነሳሽ ይቅር ብያለሁኝ እነዚህን ሰዎች ይህን ያደረጉብኝን ሰዎች አጎትሽን፣ የአጎትሽን ሚስት የበደሉሽን በአጠቃላይ ይቅር ስትይ ነው አንቺ ሰላም ልታገኙ። እነሱ ውስጥሽ ተቀምጠው ሰላም ልታገኝ አትችይም። አንደኛ እነሱን ይቅር በይ። በአንድ ቀን አይደለም፣ ደጋግመሽ አይምሯችን ደጋግመን የምንነግረውን ነገር ነው የሚይዘው። ደጋግመሽ አመትም ይፍጅብሽ። በየቀን ጧት እየተነሳሽ ይቅር ብያለሁ ፈጣሪ ከውስጥ ያውጣልኝ እነዚህን ሰዎች ብለሽ ተለመሽ፣ ፈጣሪ ያውጣልሻል ከውስጥሽ። እነዚህ ሰዎች መጀመሪያ መውጣት አለባቸው ከውስጥ። ግን ሀቡዬ እኔ ከውስጥ ማውጣት የፈለግኩት ማለት ነው እንደዛ እንዳረጉኝ ሁሉ የረሱት ይመስለኛል። እና ባሳያቸው አይምን በቃ ፊት ለፊት አገኝቼ እንደዛ እንዳደረጉኝ ለምን እንዳደረጉኝ እና ጠባሳይም በእነሱ ምክንያት እንደሆነ እንደዚህ የሆንኩት ባሳያቸው እና
አንቺ ሰላም የሚሰማሽ እነሱን በመጠየቅ እውነታውን ለቤተሰቦች በመንገር ከሆነ ሰላም የሚሰማሽ አድርጊ። ሰላም የሚሰጥሽን ነገር አንቺ አይምሮች ሰላም የሚሰጥሽን ነገር አድርጊ። ለቤተሰቦቼ ያደረገኝን በልጅነት ያጎቴ እውነታውን መንገር ፈልጋለሁ። ያ ነው እኔን ሰላም የሚሰጠኝ ካልሽ ሰላም የሚሰጥሽን ነገር የምትፈልጊውን ነገር አድርጊ። ሄደሽ መናገር ከዛ በኋላ ነው ይቅር ማለት የምችለው። እውነታውን ለቤተሰቦቼ ሳልነገር ዋሽቼ በልጅነቴ ከንፈሬ የተሰነጠቀው ጥርሴ የተሰበረው ወድቄ ነው ብዬ ዋሽቻለሁ ለቤተሰቦቼ። ስለዚህ እውነታውን ልንገራቸው፣ እሱ ያደረገብኝን ነገር ልናገር፣ ያኔ ነው ይቅር ማለት የምችለው ካልሽ አድርጊው። አንቺ ሰላም የሚሰጥሽን ነገር አድርጊው። አንቺ ሰላም መሆን አለብሽ። እስከዛሬ የተሰቃየሽ፣ እስከዛሬ በውስጥሽ ይህንን ሁሉ ሀዘን አምቀሽ እየተቃጠልሽ የኖርሽው ይበቃል። ለአንቺ ሰላም የሚሰጥሽን ነገር አይምሮሽ የሚልሽን ልብሽ የሚልሽን ነገር አድርጊ። በቀል ግን አይደለም። በቀል የሴጣን ነው። ማንንም እንዳትበቀል፣ በቀል እንዳታስብ። እኔም ሰላም የሚሰጠኝ ያ ነው ካልሽ ሄደሽ ቤተሰብ ጋር ተናግረሽ ቀሎሽ ይቅርታ ጠይቆሽ እሱም ይቅርታ ባብላችሁ ከዛ ይቅርታ ካደረግሽላቸው በኋላ ነው ራስሽ ላይ መስራት የምትችል። መጀመሪያ እነሱ ውስጥሽ ያሉትን የበደለሽን ሰው ውስጥሽ የተኛውን ሰው ይቅር ሳትይ አንቺ ሰላም መሆናችሁ፣ ይቅር ሳትይ አንቺ መዳን አትችይም። መጀመሪያ የበደሉሽን ሰዎች ይቅር በያቸው። የበደሉሽን ውስጥሽ የተኙትን ሰዎች አስወጫቸው። ውስጥሽ ቦታ የያዙትን ሰዎች አውጣቸው። አንድ ሰው መርዝ በውስጡ ይዞ ቂም ማለት ነው። መርዝ በውስጡ ይዞ ሰላሜን ላግኝ ማለት አይችልም። ለምን? መርዝ አዝሏል በውስጡ። ቂም መርዝ ነው ውስጡ። ብዙ ጊዜ እኮ ራሴን ይቅር ነው ማለት በቃ እሞክራለሁ፣ ግን በቃ ያንን ባየሁት ቁጥር አስበሽዋል። ፊትሽን በታጠብኩሽ ቁጥር ያንን ካየሽው በሆነ ሰው ምክንያት እንደሆነ እንደዛ የሆንሽው እንደገና የሆነ ነገር በቃ እድገትሽን ወደኋላ ዞረሽ ስለ ፋሚሊሽ ስታወሪ ያ ትዝ ሲልሽ ፋሚሊዎቹ ጋር ጥሩ ጊዜ አሳልፌያለሁ። እነሱ ጋር እኮ ምንም ችግር የለብኝም። ሀቡ ማለት ወንድሞቼ ይወዱኛል። የሆነ እንጃ እንዴት ብዬ ልንገርሽ፣ ወንድሞቼ እዛ ከመጣሁ በኋላ በቃ እንደፈለግኩ እንዲሆን ጥሩ እይታ በቃ የተለየ ቦታ ተሰጥቶኝ ነው። ግን እኔ አይምን ሪል አልነበረም የምኖረው ያ ህይወት ማለት ነው። ሪል አልነበረም። የሆነ በቃ ማውራት ትፈልጊያለሽ ግን አታወሪም። የሆነ ጅል ሆነሽ ማደግ አለ ከራስሽ ጋር ሳትሆኚ። አንቺን የጎዳሽ አለመናገርሽ ነው። መናገር በራሱ ቴራፒ ነው እኮ። ቴራፒስት ጋር ስትሄጂ፣ ሳይኮሎጂስት ጋር ስትሄጂ እኮ አውሪ ነው የሚሉሽ። ቁጭ ብለው ነው የሚያዳምጡሽ። አውሪ ነው የሚሉሽ። የበለጠ የሚያድንሽ እነሱ። ለአወራ ሞከርኩኝ፣ ደህናውን ነው ግን ያወራሁት። አቦ እሱ እየነቃብኝ ሳይካትሪስት ታውቂያለሽ፣ በጣም ስማርቶች ናቸው እና እየነቃብኝ በቃ የማያደርገኝ እንዳልወጣ አንዳንድ ጊዜ በር ሁሉ ይዘጋብኛል። ከዛ ማለት በመናብሽ ልጅነትሽ ጋር ሂጂ ይለኛል። ሀቡ የሆነ ሆረር መስሎ ነው የሚታየኝ። እሱም ማሰብ አልፈልግም። ከዛ ወጣና ደህናውን ነገር እንትን እነግረዋለሁ ማለት ነው። ማለት ሪል ፋሚሊዎቹ ጋር ያሳልፍኩትን ደህና ነገር እነግረዋለሁ። ያንን ግን አልነግረውም። ምክንያቱም እሱ ራሱ ዶክተሩ ያምነኛል ብዬ እንትን አልልም እዚህ ጋር። ምክንያቱም ለቤተሰቦች ወድቄ ነው ብያለሁኝ። በቃ ወድቄ ነው በሚለው ነው የተደመደመው። ለአባቴ ነበረ እነግረዋለሁ ብዬ ቢያንስ ይረዳኛል ብዬ ያስብኩትኝ አባቴ ሞተብኝ ሳልነግረው። እናቴ ደግሞ ወንድማ ስለሆነ ለሱ የምታድን አይመስለኛል ብነግራት። የምትሰማሽ አይመስለኝም። አይዞሽ ማሪ አይዞሽ። አንደኛ ይኸውልሽ የፈጠረሽ አምላክ ፈልጎሽ ወዶሽ መርጦሽ እንደፈጠረሽ ወድ አንደኛ። እሺ ከምንም በላይ አቅም የሚሰጥ ጉልበት የሚሰጥ ነገር ማሰብ ያለብሽ የፈጠረሽ አምላክ ስለምታስፈልጊ እዚህ ምድር ላይ ፈልጊ ወዶ መርጦ ፈጥሮሻል። ከፈጣሪ በላይ ምንም የለም። ወዶሽ ፈልጎሽ መርጦሽ ስለምታስፈልጊ መርጦሻል። ሰማሽ? ፈጣሪ ፈልጎሽ መርጦሽ
መርጦሻል። በቃ ስለመረጠሽ ነው። በተረፈ ፈጣሪ ቀጥሎ ደግሞ ሰው ወደ ቤተሰብ ደግሞ ስንሄድ እናትሽ፣ አባትሽ፣ እህት ወንድሞች ይወዱሻል። እናትሽ ስለምትወድሽ ለአንቺ የተሻለ ላይፍ ስለፈለገች እንድትማሪ ስለፈለገች በጊዜ እንድታገቢና ህይወትሽ በትዳር በልጅ ተጠምደሽ እውቀት ሳይኖርሽ ሳትማሪ እንዳታልፊ እንደሷ እሷ ስላልተማረች አንቺ ሳትማሪ እንዳትቀሪባት ብላ ልጇ በጣም ስለምትወድሽ ከልጆቿ መርጣ ለወንድሟ ሰጠችሽ። ወንድሟን ስላመነችው ላይ እንደሱ እሷ ስላመነችው ነው ልጇን የሚያህል ነገር አውጥታ ሰጠች። ስለዚህ እናትሽ በጣም ትወድሻለች። በጣም ስለምትወድሽ እናትሽ ለአንቺ የተሻለ ነገር ፈልጋ የተሻለ ህይወት የሰጠችሽ መስሏት ለወንድሟ ሰጠችሽ። አንቺ ልጇ የተሻለ ህይወት እንድትኖርላት እንድትማሪላት ባሽ ትማር፣ አንቺ ግን እንድትማሪላት እኔ ከማሳድጋት ይልቅ እኔ ቤት ከኖረ ህይወት ይልቅ ወንድሜ ቤት በሀብትም ከሷ ስለሚበልጥ እንዲያስተምርሽ የተሻለ ህይወት እንዲሰጥሽ እናትሽ ላጎት ሰጠችሽ። በጣም ስለምትወድሽ አስቢ። አንደኛ ፈጣሪሽ በጣም ይወድሻል። ሁለተኛ እናትሽ በጣም ትወድሻለች። አባትሽ በጣም ይወድሻል። ነፍሱን ይማረው። እህት ወንድሞችሽ በጣም ይወድሻል። ሌላው ተፍ ነው። የበደሉሽን ሰዎች ይቅር ካላልሽ ውስጥሽ ቂም ይዘሽ መራመዳችን ቂም ይዞ ወደፊት መራመድ አይቻልም። ቂም ማለት መርዝ ነው። ውስጥን ሰርሰው በልቶ የሚገል ነገር ነው። ልጅሽን ረሳኋት። ሶሪ ስለ ትዳር ህይወቷ ስለ ልጇ ብዙም ስላላወራች ትዝ አላለችኝ። ይቅርታ። ቂም ማለት መርዝ ነው። አየሽ፣ አሁን አንቺ ሳትድኚ ወደ ትዳር ስለገባሽ ልጅሽ አሁን ያለ እናት እያደገች ነው። አንቺ አብረሻት አይደለሽም። ማንም አይናፍቀኝም። ማንም ትስብልኝ ማንም መናፈቅ የሚባለውን ዓለም አላውቀውም። በተለይ ከታመምኩ በኋላ የሆነ በፊት ላይ ይሻል ነበር፣ የሆነ እናፍቃቸው ነበር ቤተሰቦች። ከታመምኩ በኋላ ግን የመጨረሻ ድንዝዝ ነው ያልኩት። በቃ ማንም ትዝ አይለኝም። የሆነ ብኖር ባልኖር ኪራይ ይሰጠኝ እሰራለሁ፣ ደሞዝ ይከፈለኛል፣ እልክላቸዋለሁኝ ብር ማለት ነው እንጂ በቃ የሆነ ሰውኛ የሚባል ናፍቆት የለም እኔ ጋ ምንም አይመስለኝም። የሆነ ኢቭኒፋቡ ማለት ሰው ሲሞት ምናምን ከሌት ሞተ ሲባል እንኳን አልደነግጥም ማለት በቃ ምንም አይመስለኝም። በፊት በጣም አዛኝ ሩህሩህ ነበርኩ። ያቡ ማለት ሰዎች በጣም ያሳዝኑ ነበረ። እንዴት ብዬ ልንገርሽ? አሁን ላይ ግን ኢቭኒፍ ሰው ሞተ ሲባል የሆነ በቃ አልደነግጥም። አላህ ይርሐመው ብዬ ነው ዝም የምለው ማለት ነው። እንጃ እንዴት ብዬ ልንገርሽ? አይዶንት ኖ ለምን እንደው እንደዚህ መሆን አልፈልግም፣ ግን ማለት በቃ ሰው መሆን እፈልጋለሁ። መናፈቅን እፈልገዋለሁ። እንደ ሰው መናፈቅን ቤተሰቦቼ ናፍቁኝ ማለት እንፈልገዋለሁ፣ ግን የለውም፣ አልናፍቅም። በቃ ይመሻል፣ ይነጋል፣ ማንም ከይራ አይሰጠኝም። ግን በቃ እንደዚህ ሆነ ሲባል ግን ኢቭኒፍ እንትን ማለት የሆነ ቸገራቸው እንደዚህ ሲባል ግን እረዳቸዋለሁኝ። ያንን ብቻ እንትን ለማለት ነው እነሱ ትዝ የሚሉኝ ማለት ነው። አንዳንድ ጊዜ እንደዛም እነሱ ምንትን ስለማይጠይቁኝ በቃ እነሱም አይፈልጉኝ፣ ምንም አልፈልግ። አንዳንድ ጊዜ እህቴን እራሱ እንደዚህ እላታለሁ፣ ሲቸግራቸው ስለሚደውሉልኝ ችግር የለውም እላታለሁ ማለት የሆነ ነገር ሲፈልጉ ይደውሉልኛል። ሰው አደርግላቸዋለሁ፣ ሲጠይቁኝ አደርግላቸዋለሁ። በፍጹም የሆነ ነገር ጠይቀውኝ እምቢ አልልም፣ አደርግላቸዋለሁ። ግን አይናፍቁኝም። በማድረግ ምናምን አልጸጸትም፣ ደስ እያለኝ ነው የማደርገው ማለት ነው። ግን ይሄ ናፍቆት የሚባለው ነገር ትዝ አይሉኝም። አሁን ላይ ሂጄ ቢያንስ እናቴን አይቻት ነግሬያት ከዛ በኋላ እሱንም ፊት ለፊት አገኘችው በቃ ጠይቄው ለምን እንደዚህ እንዳደረገኝና ማለት እነዚህ ጠባሳዎች ሁሉ በሱ ምክንያት እንደሆኑ ነግረዋለሁኝ አልኩኝ ማለት ነው። እና ቅርብ ጊዜ ወደ ኢትዮጵያ ልገባ አሰብኩኝ። ከዚህ ስሜት ወጣ ብዬ ማለት ነው።
እሺ እየሰማንሽ ነው። እና ምክራችሁን ስጡኝ ብዬ ነው። ውሃ ጠጪ። እላለሁ በቀደም ታናሽ ወንድም አለኝ እና ሳውዲ አረቢያ ነው የሚኖረው። ከዛ ሰምቼ የማላውቀውን እንዴት ብዬ ልንገርሽ፣ እረስቼዋለሁ። በቃ የእህት ወንድም ምናምን መባለን ስለረሳሁት ከዛ እህቴዋ ምን ሆነሽ ነው የምትጠፊው? ምን አድርጌሽ ነው? ለምንድን ነው እንደዚህ የምትዘጊኝ? እኔ እኮ እንደ በፊቱ ረባሽ አይደለሁም፣ አሁን ተስተካክያለሁ ምናምን ስለ ኦኬ ለካ እንዴቱ ያስበኛል ብዬ ወላሂ ደስ ያለኝ ደስታ እንዳይመስልሽ፣ ግን ለማንም አልተናገርኩም። ኦኬ ታናሽ ወንድሜ ይወደኛል ማለት ነው እህቴ ያለኝ ብዬ የሆነ ድንግጥ የምትይው ስሜት አለ፣ ተኛሽበት ብንን የምትይው አይነት እንደዚህ አይነት ስሜት ተሰማኝ። ከዛ ደስ አለኝ አቡ እና ሪል የሚሆኑልኝ አይመስለኝም። አሁን አንቺ የሚሰማሽ ማለት ነው ይቀለኝ ይቅር ብዬ ወደ ህይወቴ እቀጥላለሁ ብለሽ ብትናገሪ ነው በቃ ብናገርና እሱ ምክንያቱም ምን ይመስለኛል መሰለሽ አቡ ኢቭን እንደዛ እንዳደረገኝ የረሳው ይመስለኛል። ረጅም ጊዜ አላየኋቸውም፣ አላገኛቸውም፣ የረሳው ይመስለኛል ማለት ነው። እኔ ነኝ ጠባሳውን ያዝኩት። ያንን አስታውሽው በቃ ይቅር ማለት ካለብኝ ይቅር ብል ማለት ሪሊ ይቅርታ አላደል ከውስጥሽ በቃ ውስጥሽ ሰላም የምታገኘው ከጥያቄ የምታመልጭበት። እንደገና ቤተሰቦች ኢቭን ነግሬያቸው ኦኬ ለካ በሱ ምክንያት ነው እንደዚህ ይሆንሽው ማለት ወድቄ ነው ያልኩት ነገር ውሸት ነው ብለው እንዳምኑኝ እንዲነግራቸው በቃ ይሄ ስሜት ባየሁት ቁጥር አካሌም ባየሁት ቁጥር ቢያንስ በቃ ከዛ ይቅር ብያለሁ ብዬ ከሚለው ስሜት በወጣ ደስ ይለኛል። እኔም እኮ ያልኩሽ መጀመሪያ አንቺ ውስጥሽ ረስተውታል ብለሽ ካሰብሽ ውስጤ ከተናገርኩ ብቻ ነው የሚረካው ደስ የሚለኝ ካልሽ ቤተሰብ ጋር ሄደሽ በልጅነቴ ልጅ ስለነበርኩ ነው ዋሸኋችሁ የደረሰብኝ ነገር ሁሉ እዚህ ላይ የምታዩት ጠባሳ፣ ከንፈሬ፣ ጥርሴ፣ እግሬ አጎቴ ነው ያደረገብኝ ተናግረሽ ይቅርታ ተባብናችሁ ከዛ አንቺ ትድኛለሽ። ከዛ እራስሽ ላይ ወደ መስራት ትሄጃለሽ። ገባሽ? ሰላም ነሽ? አንዴ ደህና ነኝ። ቆይ እህቴ ልታናግርሽ ትፈልጋለች። ከዛ ይቀጥላል። እሺ እህቴ ይቀጥል። እኔ ላውራት የፈለግኩት በጣም አሁን ላይ ተስፋ መቁረጥ ደረጃ ላይ ስላለች እኔ ማለት በእንደዚህ አይነት ህይወት ውስጥ አሳልፍ ያለው ማለት በወላጅ አባቴ ይቅርታ ማለት አሁን እሱ እጅ ላረግ ሳይሆን ምን እንደዛ ሲያደርገኝ እንደነበረ ልነግራት ስለፈለኩ ነው። እኔ የዳንኩበትን መንገድ ማለት ነው። በመጀመሪያ አንዳንድ ጊዜ ኢትዮጵያ ውስጥ ሁላችንም ከእግዚአብሔር ውጭ ሌላ ነገሮችን ስናመልክ ያሳለፍን ቤተሰቦች አለን እና እኔ በልጅነቴ አባቴ እንደዚህ እንደሷ ሲያደርገኝ በጣም ነበር ወላጅ አባቴን የምጠላው ማለት ነው። እየሰማሽ ነው ኤም? እየሰማሽ። አሁን አንቺ ማልቀሱን እንትን በይና አቁሚና ምንድን ነው መፍትሄው የሚለውን ነገር እኔ በእንደዚህ አይነት ህይወት ውስጥ ኖሬ አሁን ድኜ በጣም ለአባቴ አሁን ላይ አዝንለታለሁ። እንደውም እሱ እንዴት ነው ድኖ እንደዚህ እንደኔ ሊሆን የሚችለው ያሳዝነኛል አሁን ላይ ማለት ነው። እና ይህንን በደል እናቴ ላይ ነበር የሚያደርስባት። አሁን እናቴ ከንፈሯ እንደዚህ እንዳንቺ ነው፣ ጥርሷ ሰባራ ነው፣ ብዙ ነገሮች ላይ ጉዳት ደርሶባታል ማለት ነው፣ እኔም ሳልቀር ማለት ነው። እና ከቻልሽ ሰክት እንትን አማካሪ አትጠቀሚ። ምክንያቱም ተጠቀሚ ግን ሞር የመምህር ተስፋዬን ትምህርት አዳምጠሽ ችግሩ ምን እንደሆነ እዛ ላይ እንድታገኝ መክርሻለሁ። ምክንያቱም እኔ በጣም ተጠቅሜበት መንፈስ እንዴት ሲጫወትብኝ እንደነበረ የተለወጥኩበት እና ዛሬ ላንቺም እንደሚጠቅምሽ 100% ስለማመን ደግሞ አቡ ላይ መተሽ እውነት ነው ብለሽ እንደምትናገሪ 100% አምናለሁ። እና አቡዬ ምንድን ነው እኛ ቤት ውስጥ እንደዚህ አይነት ነገር የነበረ ነው። ይሄ ጥቃት እኔና እናቴ ላይ ነበረ የሚደርስብን። ልጅ ማማ የዚህ ጋር ላቋርጥ ማማ አሁን ያልሽው ምናምን እኔ አላምንበትም። አልሐምዱሊላህ እኔ ሙስሊም ነኝ። ገባኛው እኔ በአንድ አላህ ነው የማምነው ማለት ነው። አዎ
ሞክሪ። በቃ እኔ ሳይኮሎጂካሊ እንትን ያልሽ እርዳታ ያገኘሽ ነበር። ሃይማኖታዊ ነገር ከመንፈስ ጋር ምናምን የተያያዘ አይደለም ማለት በሰዎች የተደረገ እንጂ ከመንፈስ ጋር የተያያዘ አይደለም። እሱም ሙስሊም ነው፣ እኔም ሙስሊም ነኝ። አልሐምዱሊላህ እስልምና የምወድ ሙስሊም ሴት ነው። ብዙ ስህተቶች እሰራለሁ፣ ግን ሙስሊም እንደዚህ አይነት ነገር ነው። አይዞሽ ውዴ አይዞሽ። እንትን ሶሪ እሺ፣ እንደ የጻፈችልኝ ኮመንት ላይ እኔም እንደሱ አይነት ነገር ገጥሞኝ የዳንኩበትን መንገድ ልንገራት ስላለች ነው ያስገባኋት። ምናልባት እሷን ያከማት ሳይካትሪስት ልታገናኘሽ ምናምን መስሎኝ ነው ያስገባኋት። እሺ ይቅርታ። እሺ እኔ ወደ ሳኛል ሚ ይቅርታ። እኔ ያስገባኋትኝ እኔ የዳንኩበትን መንገድ ልንገራት ስትል እኔም እንደዛ መስሎኝ ነበረ ላዳምጣት የፈለኩት አይነት ትሮማ አሳልፋ ከዛ በኋላ እሷ የሄደችበት እና እኔ እንትን ሃይማኖታዊ ነገር እኔን አይመለከትም። እኔ የሃይማኖት አስተማሪ አይደለሁም። ሃይማኖታዊ ነገር ስትፈልጉ የሃይማኖት አስተማሪዎች ጋር ነው የምትሄዱት። እኔ ጋር እንዳትመጡ። እኔ ጋር ምክር ሳይካትሪስት ሳይኮሎጂ ሰጀስት እንዳደረጋችሁ ምናምን ስትፈልጉ ነው። እኔ ከሃይማኖት እንደዛ ፈልጌ ነው እንጂ የመጣሁትኝ እንደዚህ አይነት ነገር ምናምን ፈልጌ አይደለም። ሀቡ ሃይማኖታዊ ነገር ስትፈልጉ የሃይማኖት አባቶች ጋር ሄዱ፣ የሃይማኖት አስተማሪዎች ጋር ሄዱ። ሃይማኖት አስተማሪ አይደለሁም። ሃይማኖትን ወክዬ አይደለም እዚህ ጋር ቁጭ ያልኩት። ሰው ስለሆንኩ ሰውነትን ወክዬ ነው። ሰው ስለሆንኩ ነው፣ በሰውነቴ ነው እዚህ ጋር ቁጭ ያልኩት። ሰው ያለ ሁሉ የመጣ እዚህ ቤት እርዳታ ፈልጎ የሕክምና ጉዳይ የገንዘብ እርዳታ የሚሆን የምክር ጉዳይ የሚሆን ከኔ የተሻሉ ከኔ የበለጠ እውቀት ያላቸው የሚሰሟችሁ አሉ። 4000 ሰው ቁጭ ብሎ ታሪኳን እየሰማ ነበር። 4700 ሰው ነበረ ስታለቅስ ቁጭ ብሎ ታሪኳን እየሰማ። ስለዚህ ፎሎ ያደረጋት 775 ሰው አለ። ፎሎ ታሪካን ሰምቶ ፎሎ አድርጎን በውስጥም ሊረዳት የሚችል አካል ካለ እዚህ ጋም ገብቶ እውቀት አለኝ እኔ እውቀት አለኝ ልምከራት ያለ ሰው አስገባለው። ገብቶ እሷን ሲመክር ሌላም ገብቶ ችግሩን ያልተናገረ ልክ እሷ ባለፈችበት መንገድ ያለፈ ሰው ካለ ለዛም ሰው ይጠቅመዋል። ገባችሁ? እሷን እዚህ ጋር ገብቶ አንድ ሰው ሲመክራት እውቀት አለኝ የሚል ሰው ሳይኮሎጂም ይሁን መልካም ፈቃዳቸው ከሆነ በነፃኛ እንደመርዳት ገብተው እዚህ ጋር ምክር ሲሰጡ ሌላውም ያልገባ እዚህ ጋር ገብቶ ችግሩን ያልተናገረ ማዳማጭ ምክሩን ውስጡ ይጠቀምበታል። በተረፈ በገንዘብ ደግሞ የሚሰሩ የስነልቦና ሐኪሞች አሉ። በነፃ እሺ የሚል እዚህ ጋር ገብቶ ምክር አገልግሎት የሚሰጣት ደስ ይለናል። ዌልካም፣ በሩ ክፍት ነው። በገንዘብ ደግሞ አሉ። እነሱን ደግሞ ፈልጌ አገናኝሻለሁ። 1-2 አሉ ማውቃቸው። ሌላም ፈልጌ አገናኝሻለሁ። እኔም እህት ጓደኛ ሆንሻለሁ። ልንገርሽ አንድ ነገር፣ አንቺ ካልፈለግሽ አትድኝ። አንቺ ስትፈቅጂ ብቻ ነው የምትድኝ። የዓለም ሳይካትሪስቶች ተሰብስበው አሉ የሚባሉ የዓለም የስነ ልቦና ሐኪሞች የእውነት ሀውዬ መዳን እፈልጋለሁ። ራሴን መሆን መናፈቅን በቃ ራሴን መሆን እፈልጋለሁ። ከዚህ ስሜት የሆነ አካሌን ባየሁት ቁጥር ከማለቅሰው ለቅሶ መውጣት እፈልጋለሁ። በቃ መውጣት እፈልጋለሁ ከዚህ ስሜት፣ ግን አልቻልኩም። ብዙ ጊዜ እኮ ራሴን እንትን እለዋለሁኝ። ኦልሬዲ አሁን አድጌ ትልቅ ሴቱኛለሁኝ። ያ በቃ ታሪኬ ነው ብዬ እንትን እለውች እሞክራለሁ፣ ግን አልቻልኩም። ኢቭን ትናንትና ገና ልታጠብ ገባሁኝና እግሬን ሳሸው እንደዚህ ጠቅ ያደረገኛልና አመመኝ በጣም ማለት ነው። ከዛ ትዝ አለኝ፣ በጣም አለቀስኩኝ። ኢቭን ትናንትና ነው ማለት እስኪ ማለት በለሰው ማማክር ሀቢዋ ጋር ገብቼ ብነግራት እኮ እሷ ጋር ብዙ ሰው ስላለ የሆነ በቃ የሆነ ነገር ላገኝ ይችላለሁ ዝም ብዬ እንደዚህ ከመሆን ብዬ ትናንትና ነው ኢቭን አንቺ ጋር የመግባቱ ሀሳብ እንትን የመጣልኝ ማለት ነው። ለዶክተሮችማ ነገርኩሽ፣ ለሳይካትሪስቶች አልናገርም፣ እደብቃለሁ። እንዳልኩሽ ደህናውን ብቻ ነው የምናገረው። የሚያምኑኝ አይመስለኝም።
እሺ አዳምጪኝ። እኔ ደግሞ ልንገርሽ፣ ያው አንቺ ይውጣልሽ ብዬ ነው ስጀምር ስታቋረጭኝ ሳቆም ይውጣልሽ ብዬ ነው። በደንብ ተንፍሽ፣ ይውጣልሽ፣ አልቅሽ፣ መጮህም ካለብሽ ጩሂና ይውጣልሽ ብዬ ነው። እሺ አንደኛ ነገር መናገር ከሆነ የምትፈልጊው ሄደሽ ለቤተሰቦች አጎትሽ ያደረገብሽን ነገር መናገር ከሆነ የምትፈልጊው የመጀመሪያው ነገር አድርጊው፣ ተናገሪ፣ ይውጣልሽ። አንድ እኔ መመክርሽ እንዳያት። ሁለተኛ ነገር እነዚህን ሰዎች የበደለሽን ሰው አጎትሽን በልጅነትሽ ያደረገብሽን ነገር ሁሉ ይቅር ብለሽ ለራስሽ ስትይ ለማንም ስትይ አይደለም ይቅር ብለሽ ካልሆነ አትድኝም። ውስጥሽ ተቀምጧል። ቂም ይዞ ወደፊት መራመድ የለም። አንድ ሰው ቂም በውስጡ ይዞ ወደፊት መራመድ አይችልም። ሰላም መሆን አይችልም። አይምሮሽን ተቆጣጥሮታል። ውስጥሽ ተኝቷል። አስወጪው። የምታስወጪው ደግሞ ይቅር ስትይ ነው። ይቅር ደግሞ በአንድ ጊዜ ይቅር ብያለሁ ተብሎ የሚባል ነገር አይደለም። ጊዜ ይወስዳል። ኤቭሪዴይ ተነስተሽ ማለት ነው ሁል ጊዜ ጠዋት ትንሽና መስታወት ፊት ቆመሽ ፈጣሪ ሆይ እርዳኝ፣ ይሄ ሰው ከውስጤ እንዲወጣ እኔ ይቅር ማለት ፈልጋለሁ፣ ይቅር ብያለሁ፣ ሁሌ ሳትሰለች ዓመትም ይፍጅብሽ 2 ዓመትም ይፍጅብሽ። አይምሯችን ደጋግመን የምንነግረውን ነገር ነው የሚይዘው። ደጋግመሽ ስለ ይቅርታ ደግሞ ስለ ይቅርታ የተሰሩ ቪዲዮዎችን ዩቱብ ላይ ሰርች አድርጊና ከአንቺ የባሰ በደል የተበደሉ ሰዎች ይቅር ያሉ አሉ። የተደረገባቸው ከአንቺ የባሰ የተደረገባቸው ከድብደባ በላይ ጾታዊ ጥቃት የተደረገባቸው ብዙ ነገር የተደረገባቸው ይቅር ያሉ አሉ። እና ይኸውልሽ መጀመሪያ የሚረዳሽ እንደኔ አይነት ነገር የደረሰባቸው ሰዎች እንዴት ከዛ ነገር ወጡ የሚለው ነገር ይረዳሻል። ዩቱብ ላይ ጎግል ላይ ገብተሽ እንዳንቺ የልጅነት ትሮማ ያለባቸው አንቺ በአጎት ነው በአባት በእናት በእንጀራ እናት በአክስት በጣም በብዙ የተደረገባቸው ሰዎች አሉ። የተለያየ ዜጋ እንግሊዝኛ የምታውቂ ከሆነ አረብኛ የምታውቂ ከሆነ በአረብኛ በእንግሊዝኛ በአማርኛ ሞር እኛ ኢትዮጵያኖች እንደዚህ አይነት ነገር አልተለመደም። እንደዚህ አይነት ነገር መናገር ያለፍንበትን ምናምን ሌላውን እንደሚጠቅም አናውቅም። ገባሽ? ነጮች ጋር አለ፣ አረቦች ጋር አለ። ታዲ ነጮች ጋር ጎግል ላይ ገብተሽ ሰርች ብታረጊ የልጅነት ትሮማ በእናታቸው በአባታቸው በተለያየ የቤተሰብ አካል በጣም ብዙ ስቃይና ግፍ ተደርጎባቸው ያደጉ እንዴት ከዛ ነገር እንደዳኑ፣ እንዴት ይቅር ብለው ሰላም እንዳገኙ፣ እንዴት ህይወታቸው እንደቀጠሉ፣ እንዴት እንደ አዲስ እራሳቸው መውደድ እንደጀመሩ አለ። የሰው ልጅ ሌላ ሰው እንዴት ከዚህ ነገር ወጣ የሚለው ነገር ያበረታዋል። ገባሽ? እኔ ብቻሽን አለመሆንሽ እዚህ ምድር ላይ አንቺ ብቻ እንዳልሆንሽ ይሄ ነገር የደረሰብሽ የልጅነት ትሮማ በልጅነትሽ በቤተሰብ አካል የተበደልሽ ባንጎትሽ የደረሰብሽ ነገር ሁሉ የደረሰብሽ አንቺ ብቻ አለመሆንሽ በራሱ ያበረታሻል። ሌላም ሰው እንዳለ ማወቅ በራሱ የመጀመሪያው ስቴፕ ያበረታሻል። ሁለተኛ ያ ሰው ደግሞ እንዴት ወጣ ከዛ ነገር የሚለውን ደግሞ የወጣበትን ጆርናሊ ደግሞ ስታይ ቪዲዮ ስታዳምጪ ስታነቢ ደግሞ አሀ እነሱ በእንደዚህ አይነት መንገድ ይተውታል፣ እኔ ስለምን አልሞክረውም ትያለሽ። ከዛ ትጀምሪያለሽ መሞከር። አንደኛ የደረሰብሽ ነገር ሁሉ የደረሰብሽ በአንቺ ጥፋት አይደለም። እነዛ ሰዎች ጥሩ ስላልሆኑ ነው ያደረጉት። ስለዚህ ይቅር በያቸው። አለማወቃቸው ነው ያደረጉት። አንድ ሰው ካወቀ መልካምነት እንደሚሻል ያውቅና መልካም ሰው ይሆናል። ገባሽ? ሰው የሚያውቅ ሰው መልካም ሰው ይሆናል። መጥፎ ሰዎች መጥፎ የሚሆኑት መልካምነት እንደሚሻል ስላላወቁ ነው። ስለዚህ መልካምነት እንደሚሻል ቢያውቁ ኖሮ መልካም ሰው ይሆኑ ነበረ። የእናትሽን አደራ ተቀብለው በታማኝነት በጥሩ ሁኔታ ያሳድጉሽ ነበር። ግን አያውቁም። ስለማያውቁ ይቅር በያቸው። ኦኬ ይቅር የምትያቸው እነሱ ስለሚገባቸው አይደለም። ባይገባቸውም አንቺ ሰላም እንድታገኝ እስቲ ለራስሽ ስትይ ይቅር በያቸው። ይቅር ስትይ ሰላም ታገኛለሽ። ጥፋተኛ አለመሆንሽን ስታቂ የአንቺ ጥፋት እንዳልሆነ ሲገባሽ ራስሽን ትወጃለሽ። አንቺ አሁን ራስሽን ስለማትወጂ ነው ማንንም መውደድ ያልቻልሽው፣ ማንም የማይናፍቅሽ ትዳር ይዘሽ ትዳሩ ሰክሰስፉል ያልሆነው አንቺ ሳትድኝ፣ አንቺ ከትሮማሽ ሳትላቀቂ፣ ራስሽን ሳትወጂ ትዳር መሰረትሽ። ትዳር መስረተሽ ልጅ ወልደሽ ትዳርሽ ተፈረሰ። ልጅሽ ምንም በማያገባት ነገር ያለ እናት እንድታድግ ተፈረደባት። ለምን? አንቺ የልጅነት ትሮማሽን ሳትድኝ ስለሆነ ወደ ትዳር የገባሽው። መጀመሪያ አንቺ መዳን ነበረበትሽ ከቁስልሽ።
አንቺ ድነሽ አንቺ ደስተኛ ስትሆኚ አንቺ ራስሽን ስትወጂ ነበር ትዳር ውስጥ መግባት የነበረብሽ። አንድ ሰው ደስተኛ ሳይሆን ራሱን ሳይወድ ሌላን ሰው መውደድ ሌላን ሰው ደስተኛ ማድረግ አይችልም። ገባሽ? ምንም ነገር ከራስ ነው የሚጀምረው። ራሴን ሳልወድ ባሌን ልወደው አልችልም። እኔ ደስተኛ ሳልሆን ባሌን ደስተኛ ላረገው አልችልም። እና በመጀመሪያ ደረጃ ኢትዮጵያ ገብተሽ ለቤተሰቦችሽ ቁጭ አድርገሽ ነግረሻቸው፣ አጎትሽም ተጠርቶ ሽማግሌዎች ባሉበት ተናግረሽ ይቅርታ አድርገሽ ውስጥሽ ሲጸዳ ነው ሰላም ምን ሆነሽ እንደ አዲስ ሀ ብለሽ ህይወትን የምትጀምሪው ዛሬ እንደተፈጠርሽ ቆጥረሽ። ገባሽ እህቴ? አዎ የሰማሁሽ ነው። አይዞሽ። እና ደግሞ እኔ የዳግማ ያሰፋ ቪዲዮዎችን ታያለች። ስለ ይቅርታ የሰራቸው ቪዲዮዎችን ዩቱብ ላይ አይተሽ ታውቂያለሽ? ሆነ ሰዓት ላይ አይ ነበረ። ከዛ ተውኩኝ። ምን እንደዚህ ሚዲያ ማየት ምናምን አልወድም። በተቻለ መጽሐፍ ማንበብ እወዳለሁ። መጽሐፎችን አነባለሁኝ። የታሪክ መጽሐፎች ምናምን አነባለሁ። ማሪ አንድ ነገር ልንገርሽ፣ ህይወት ምርጫ ናት። ማልቀስን ከመረጥሽ እድሜ ልክሽን ታለቅሻለሽ። እንደዚሁ እያለቀሽ ትሞቻለሽ። ህይወት ምርጫ ነው። አንቺ ካልፈቀድሽ ማንም ሊያድንሽ አይችልም። የዓለም ሳይካትሪስት የዓለም ስነ ልቦና ሐኪሞች ቢሰበሰቡ አንቺ ሊያድኑሽ አይችሉም። አንቺ እስካልፈቀድሽ ድረስ። አንቺ ስትፈቅጂ ነው የምትድኙ። ፍቃጂ መጀመሪያ ለመዳን ለመልቀቅ ፍቃደኛ ሁኚ። ይህንን ቂም አውጥተሽ ለመጣል ፍቃደኛ ሁኚ። እሺ ሀቡዬ፣ ሰላም መግባት ፈልገሽ ነው? ምን አንቺ ልትመክሪያት ነው? እሷ ባለፈችበት መንገድ ካለፍሽ ላስገባሽ። ሼር አድርጊለት ሀቡ ለዳግማ ያሰፋ። እሺ ላገናኛት አስብ። This is simply childhood trauma. Don't confuse her and please her. Fast is her. Fast. ምንድን ነው የምታወሪው? ዶንት ሴይ ሲምፕል። አንቺ ስላላለፍሽበት ለአንቺ ሲምፕል ነው፣ ለእሷ ግን ሲምፕል አይደለም። የሰውን ችግር የምታቀሉ ሰዎች በጣም ባለጌ ናችሁ። ሰው ችግሩን ሲነግራችሁ ይሄ ቀላል ነው። ሰዎች መናገር የሚፈሩት ሰው እንዳያቀልባቸው ነው። ችግራቸው ቀላል አይደለም፣ በጣም ከባድ ነው። ግን ታልፈዋለች። አይዞሽ እናት። እና አንቺ መጀመሪያ ፈቃደኛ መሆን አለብሽ። አንቺ ለመዳን ውስጥሽ ሰላም ለማግኘት ይቅርታ ለማለት ህይወትን እንደ አዲስ ሀብለሽ ለመጀመር ፈቃደኛ መሆን አለብሽ። አንቺ ፈቃደኛ ስትሆኚ ነው የምትድኙ እንጂ የዓለም ዶክተር ቢሰበሰብ አንቺን ማዳን አይችልም። አንቺ ፍላጎት ከሌለሽ እሺ ማለት አንቺ ፍላጎት ካለሽ ነው የምትድኙ። ፍላጎት ሲኖርሽ ከፍተሽ ልብሽን ትነግራቸዋለሽ። እሺ ለዚህም ነው ትረጅኛለሽ ብዬ ለአንቺ የተናገርኩት። ምክንያቱም ሲምፕል አንደርስታንድ ታደርጊያለሽ። በጣም ነው የምትረጂው። እና ትናንትና ነው ትዝ አለኝና ሳለቅስ ቢያንስ ለሀቡ ብነግራት ትረዳኛለች ብዬ አሰብኩኝ ማለት ነው። ለዛ ነው አንቺ ጋር የመጣሁት። ማለት ኢቭን ቤስት ጓደኛ ለምላት ደህና ያሳለፍኩትን ቤተሰቦች ጋር ወላጆች ጋር ያሳለፍኩትን ነው የምነግራት ማለት ነው። ማለት እነሱ ጋር ደስ የሚል ነገር ስለነበረኝ የእነሱን ነው የነገርኳትኝ። የሌሎቹም እንደዛ ስለፈጠረሽ ሚዩት አድርጊ። ሰላም እየረኩትን ነው። ሶሪ። አይዞሽ እህቴ አይዞሽ። ሁላችንም ተረድተንሻል። ቁስልሽ ገብቶናል። አይዞሽ። ቁጥርሽን ታስቀምጭልኝና እኔ ዳግማ ያሰፋን ማገናኝሻለሁ እንዲመክርሽ። ዩቱብ ላይ ገብተሽ ደግሞ የይቅርታ ቪዲዮዎችን ተመልከቺ። ከዛ አስበሽበት ደግሞ ወስነሽ ቤተሰብ ጋር ሄደሽ ደግሞ ተናገሪ። ባይዘዌ አንቺን በጣም የጎዳሽ አለመናገርሽ ነው። ወስኝና ቤተሰብ ጋር ገብተሽ ተናገሪ። ያምኑኛል ብዬ እኮ ስለማላስብ ነው። ምክንያቱም እናቴ ወንድሟ ነው፣ ለወንድሟ ታደላለች። ምክንያቱም እሱ እዛ ሲመጣ ሪያክት የሚያደርገው በጥሩ ሁኔታ እንዳሳደገኝ ነው ማለት ነው። ኢቭን ኢፍ ሰርጌ ላይ ሳልፈልግ ነው የመጣው ማለት አይረሽ። ካመኑ ይመኑ፣ ካላመኑ አይመኑ። ዋናው ከአንቺ ይውጣ። እኔማ አሁን ወስኛለሁ። ካመኑ ይመኑ፣ ካላመኑኝ
በቃ ፊት ለፊት እጅ የለም እንደዚህ እንዳደረገ ጠይቄው አንቺ እኮ ብቻሽን ብቁ ነሽ። ብቻሽን እኮ ብቁ ነሽ። እኔ እኮ በጣም የሚገርመኝ ነገር ለምን ብቻችሁን ብቁ መሆናችሁን አታምኑ? አንድ ሰው ሙሉ አካል ኖሮት ሰርቶ በራሱ የቤት ኪራዩን መክፈል ከቻለ፣ ሰርቶ በራሱ መብላት ከቻለ፣ ሲያመው በራሱ ገንዘብ ታክሞ መዳን ከቻለ ሂዝ ኢነፍ እኮ ብቻውን ብቁ እኮ ነው። በራሴ ነው የምኖረው። አብዬ ነገርኩሽ ማለት ለእህቴ አንቺ በራስሽ የምትኖሪ ሰው ነሽ። በራሱ የሚኖር ሰው ደግሞ ሰው ያምነኛል አያምነኝም ብሎ ሊጨነቅ አይገባም። ካመኑ ያምናሉ፣ ካላመኑ ይመቻቸው። ዋናው ከአንቺ ወጥቷል። አንቺ ሰላም ታገኛለሽ። ስታወጪው ስትናገሪው አንቺ ሰላም ታገኛለሽ። አንቺ ነሽ ዋናዋ። ለራስሽ ራስሽ ነሽ ዋናዋ። ዋና በህይወትሽ ዋና አንቺ ነሽ። ለአንቺ አንቺ ነሽ ዋና መጀመሪያ። ገባሽ? ያመነሽ ያምንሻል፣ ያላመነሽ ይመቸው። ምን አገባሽ? አንቺ ትነግሪያቸዋለሽ። ማመንና አለማመን የነሱ ፋንታ ነው። አንቺ የሚጠበቀው በልጅነትሽ አጎትሽ ያደረሰብሽን ነገር ሁሉ ቁጭ ብለሽ ቤተሰቡን ሰብስበሽ ሰላም እንድታገኝ ትናገሪያለሽ። ይቅርታ ትጠያየቂያለሽ። ይቅርታ ታደርጊለታለሽ። ይቅርታ ይጠይቅሻል፣ ታደርጊለታለሽ። ሰላምሽን ታገኛለሽ። አንቺ ኃላፊነት ያለብሽ ስለ ራስሽ ሰላም ነው፣ ስለ ሰዎች ሰላም አይደለም። እኔ ኃላፊነት ያለብኝ ስለ ራሴ ሰላም ነው። ሰላሜን የመጠበቅ ኃላፊነት ያለብኝ እኔ ነኝ። ደስታዬን የመጠበቅ ኃላፊነት ያለብኝ እኔ ነኝ። ጤናዬን የመጠበቅ ኃላፊነት ያለብኝ እኔ ነኝ። ስለ እኔ ኃላፊ እኔ ነኝ። ገባሽ? ሻውዬ ሰላም የምትባል ልጅ ገብታ ነበረ። ኔትወርክ መቀላት መሰለኝ። መጠንከር መበርታት አለብሽ። ለማን ስትይ? ለራስሽ። ቀጥሎ ደግሞ ልጅሽ አታሳዝንሽም? በጣም ነው የምታሳዝነኝ። አንዳንድ ጊዜ እኔ ታሪክ እንዳይደገምባት ሁሉ ፈራለሁኝ። ማን ጋር ነው አሁን እሷ እያደገች ያለች? እህቴ ጋር ነው። አንቺ ዱባይ ስንት አመት ሆነሽ ዱባይ ላይ ስትኖሪ? ቆዩ ኦልሞስት 6 አመት። 6 አመት ሄደሽ አይተሻት ልጅሽን? ብቻ ይቻላለሁኝ ግን ሲሄድ ነገሮች ሁሉ ስለሚያስጠሉኝ በቃ ወደዚህ ነው ራሴ ማሸሽ። ማንንም ላለማየት ራሴ ማሸሽ ነው የምፈልገው ማለት ነው። ማስኬ ለቀቀ ላስተካክል አምራቸው መጣ። ማስኬ ላስተካክል ነው ለቆ ማስኬ ዋለው ቤተሰብ ማስኬ ወለቀና ለቀቀና ላስተካክለው ነው። እህቴ እሰማሻለሁ አለው እዚህ ጋር ነኝ እያወራ እና በቃ መዳን እፈልጋለሁኝ። ራሴ መሆን እፈልጋለሁኝ። ከዚህ ስሜት ወጥቼ በቃ ልንገርሽ ያንን ጠባሳይም ባዩ መርሳት የሚባለውን ነገር እፈልገዋለሁኝ። አንዳንድ ጊዜ ወድቅ ያለው የሚለውን ምነው እውነት ወድቄ ቢሆን ብዬ እመኛለሁ ማለት ነው። የመውደቅ ቢሆን ኑሮ እውነት እላለሁ። አስበሽዋል ማለት ሰዎችን ልትዋሻቸው ትችያለሽ፣ ህሊናሽን ግን ልትዋሻ አትችይም በፍጹም። ከህሊናው ማንም ሰው አያመልጥም። እና እኔ ለእነሱ ወድቄ ነው ብዬ ነግሬያቸዋለሁ። ግን እውነት እኔ ጋር ስላለ ከንፈሬን ባየሁት ቁጥር ያንትን ትዝ ይለኛል። እንደገና ጥርሴንም በሱ ምክንያት እንደዚህ ስለሆንኩኝ ያንንም ባየሁት ቁጥር ትዝ ይለኛል። እንደገና ደግሞ እግሬን ስታጠብ የእግሬን እንትን ስነካ ወይም እግሬን ሎሽን ምናምን ስቀባ ያንን ሰባራውን ስነካው ስለሚያመኝ እንትን ይለኛል። ግን ለእነሱ ወድቄ ነው ስላልኩኝ እኔ ነኝ እውነታው ጋር ያለሁትኝ። ከእውነታው ላመለጥ አልቻልኩም እና ከዚህ መውጣት እፈልጋለሁ። ይህ እውነትም በቃ ወድቄ ነው የሚለው አእምሮ ቢያምን ደስ ይለኛል። በዛ ምክንያት እንደሆነ እንደዚህ የሆንኩት ብዬ እንትን ብል በሰው ባይሆን እውነትም ወድቄ ቢሆን ከሱ ነው ማምለጥ የምፈልገው። ስለዚህ እንደነገርኩሽ ነው። አንደኛ ቤተሰብ ጋር ሄደሽ ተናገሪ። ሁለተኛ ይቅር በይ። ስትናገሪ ይቀልሻል። ከዛ በኋላ ይቅር ስትይ ሰላም ታገኛለሽ።
ከዛ በኋላ ደግሞ ራስሽ ላይ ትሰሪያለሽ። የዛኔ ሳይካትሪስት ያስፈልግሻል። የስነ ልቦና ሐኪሞች የምትፈልጊ ከሆነ እኔ ያገናኝሻለሁ። ስልክ ቁጥርሽን ለሞዴሬተር ላኪልኝ ወይ በረጁ እዚህ ጋር ረጁ አለች ላኪላትና ትልክልኛለች። እሺ ለማናልሽ ረጁ ከላይ ነው ከላይ ላለች ለረጁ ላኪ። ካወራሽ በኋላ ካለ የሁሉ ካለቀሽ በኋላ ቀለለሽ ትንሽ ቀለለኝ ሀቡዬ። በቃ የሆነ እንትን አልኩኝ፣ የሆነ ጭንቅላቴ ሁሉ ባዶ የሆነ መሰለኝ። በጣም ነው የቀለለኝ። ለረጁ ላኪላት፣ ፎሎ አድርጊያት እና ረጁን ቁጥርሽ ስልክ ቁጥርሽ ላኪላት። ረጁ አለሽ? እሺ ላኪላት። ኦኬ ፎሎ አድርጊያለሁ። ልኪላት ላኪላት እና እኔ የስነ ልቦና ሐኪም አገናኝሻለሁኝ። 1-3 የስነ ልቦና ሐኪም አንቺ በተስማማሽ በመረጥሽው የምክር አገልግሎት ይሰጡሻል። በተረፈ ግን አንቺ እስካልፈቀድሽ ድረስ የዓለም ዶክተር አንቺን ማዳን አይችልም። አንቺ የምትድኚው ስትፈቅጂ ነው። ልብሽ ይፍቀድ። መዳን ፈልጊ። ገባሽ? ፈቃደኛ ሁኚ ለመልቀቅ ውስጥሽ ያለውን ቂም አውጥተሽ ለመጣል ፈቃደኛ ሁኚ። ፍቃጂ መጀመሪያ ውስጥሽ ይፍቀድ። ደጋግመሽ የደረሰብሽን ብቻ እያሰብሽ እኝኝ እያልሽ እያለቅሽ መኖር ከመረጥሽ ህይወት ምርጫ ናት። አንድ ሰው ለመዳን ከፈለግ አንድ ሰው ምርጫ እንደሌለው ሲያቅ ሲጀመር ማለት ነው። በቃ ከመዳን ውጭ ሌላ ምርጫ የለኝም፣ ከመኖር ውጭ ምርጫ የለኝም፣ እኖራለሁ፣ እድናለሁ ካለ ከወሰነ ከቆረጠ ከምንም አይነት ነገር ውስጥ መውጣት ይችላል። ከምንም ነገር መዳን ይችላል። ስለዚህ ዋናው የውስጥ ፍላጎት ነው። አንቺ ፈልጊ፣ አንቺ ለመዳን ፈልጊ፣ አንቺ ፍቅር ፈልግ ያለው መፍትሄ አጥቼ ነበር። ይኸው አንድ ስቴፕ ተራምደሽ እኮ መጣሽ። መዳን ስለፈለግ መጣሽ። ሁለተኛው ስቴፕ ደግሞ ይቅር ለማለት መፍቀድ አለብሽ። እሺ ፎሎ አድርጊያት እና ረጁን ቁጥር አለ ቁጥርሽ ላኪላት። ልኬላታለሁ። በቃ አወራሻለሁ ዋትሳፕ ላይ። ዋትሳፕ ያለው ቁጥር ነው እሺ የምትልኪላት። እኔ ዋትሳፕ ብቻ ነው የምጠቀመው። እንደዛው ዋትሳፕ ያለው አንድ ቁጥር የምጠቀመው ልኬልሻለሁ። በቃ አሁን ተነሺና ተጣጠቢ፣ ውሃ ጠጪ። እሺ ንጹህ አየር ሰማች። ራስሽን እንዳያመሽ ብዙ ስላለቀሽ ንጹህ አየር ውሰጂ። ውጪና በረንዳ ላይ ቆሚ፣ ንጹህ አየር ውሰጂ፣ ውሃ ጠጪ። እሺ እረፍት አድርጊ። እኔቻ እስከነ ኮዱ እንድልክልሽ ታቡ። የት ነሽ ማሪ? ዩናይትድ አረብ ኤሚሬት ናታ። ኦኬ ታይ እንኳን ቀለለች አለች። ጎበዝ ውጪና አሁን ደግሞ ንጹህ አየር ተንፍሽ፣ ውሃ ጠጪ። እሺ አብዬ በጣም ነው የማመሰግነው ስላዳመሽ። እንደዚህ የሚያዳምጠኝ አገኛለሁ ብዬ አስቤ አላውቅም ነበረ። ኤኒ ታይም ማውራት ሲፈልጊ ነይ አለሁልሽ። እሺ እሺ አብዬ እሺ እናት አይዞሽ። አመሰግናለሁ። ምንም አይደል። ቁጥርሽን ከረጁ ተቀብዬ አራፋለሁ። ካታር ናት? ካታር ነች። ኦኬ ካታር ነች። ካታር አይደለሁም ዱባይ ነኝ። መሲ ናት ካታር ነች። መሲ ካታር ከሷ በፊት የገባችዋ ናት። 5 ወሬ ነው ካታር ያለችዋ ናት። ሌላ ናት እሷ። ይቺ ዱባይ ነው። 6 ዓመቷ ነው። ዱባይ ነው ያለችው። እሺ ከነ እንትኑ ልክልሻለሁ ወይም ከነ ኮዱ ላኪላት። እናት ረጁ ላኪልኝ። እሺ ዋትሳፕ ላይ ከነ ኮዱ ትልክልሻለች። ውይ እሺ እናቴ ገርቢልን ሀቡ። አሁን የሀዘን ታሪክ ምን ይገረባል? በጣም ያሳዝናል ጋይስ።